ላዩ አረንጓዴ ውስጡ ባህር ይምራነ ክርስቶስ የላስታው ደብር ተብሎ የተዘመረለት አንድ ሰው ከመርከብ የከበደ ኃጢአተኛ ቢሆን እንኳን ደጅህ ላይ መጥቶ አምላኬ ይምራነ ክርስቶስ ማረኝ ቢለኝ ወንዱን የ40 ቀን ሴቷን የ80 ቀን ሕፃን ልጅ አደርግልሃለሁ ኃጢአቱንም ደግሞ ደመስስለታለሁ ብሎ ቃል ኪዳን ይገባል። በልደተ ክርስቶስ ዋዜማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወሎ ቅዱስ ላሊበላ እንግዲህ ቤዛ ኩሉ ዮም ተወልደ በሚል እንዲህ በምትመለከቱት በቅዱስ ላሊበላ አብያተ ክርስቲያናት እንዲህ ይከበር ነበር። ከ3 ዓመት ወዲህ አሁንም ዘንድሮም ተከብሯል። ነገር ግን ከ3 ዓመት ወዲህ የጃንደረባው ማህበር ከመጣ ወዲህ እንግዲህ አላፋት ዝማሬ በሚል ይህን የመሰለ ድንቅ አገልግሎት የአባቶቻችን ማህሌት ተሸፍኗል ማለት ነው። በዚህ መልኩ በምታዩት መልኩ ይከበር ነበር። አሁን ግን እንዳያችሁት ቁጥሩ ቀንሷል። ምእመኑ ተጓዡም የለም። ያው በጦርነት ምክንያት በልዩ ልዩ መንገድ አልሄደም ሰው ማለት ነው። ጭራሽ ወደ ቤዛ ኩሉ አላፋት ዝማሬ ላይ ተወሰነ ነው። ከአዲስ አበባ እንኳን የሚመጣው ሰው በጣም ብዙ ነበረ ወደ ላሊበላ ማለት ነው። ወደ ወሎ ወደዚህ መጣ ኑሮ በጦርነት በልዩ ልዩ ምክንያት የደቀቀው ህብረተሰብ የተሻለ የኢኮኖሚ መነቃቃት ይኖረው ነበር። እንግዲህ ይህ አልሆነም። ነገር ግን በምታዩት መልኩ ተከብሯል። አባ ገብረ ኪዳን አልሄዱም። ርዕሰ ሊቃውንት አባ ገብረ ኪዳን አላፋት ዝማሬ አልሄዱም። የት ናቸው? እስኪ ላሳያችሁ። በጎል ተከበ በአትክልት ተጠቅለለ በጎል ተከበ በአትክልት ተጠቅለለ ቤዛ ኩሉ ዓለም ቤዛ ኩሉ
ቅዱስ ላሊበላ ሮሃ እንግዲህ በዚህ መልኩ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት ማድረግ በዋዜማው በዕለቱም ጀምሮ እንዲህ በአማረ መልኩ አባቶቻችን ሊቃውንት የሰማይ መላእክትን መስለው ነጭ በነጭ አድርገው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችን እንዲህ ባማረበት በደመቀ ሁኔታ ተከብሯል። ያው በርካታ ሰዎች አልተገኙም። በእርግጥ ምዕመናን በልዩ መንገድ ከከተማ እንኳ የሄዱት ትንሽ ባስ ናቸው፣ ትንሽ ቁጥር ያላቸው ባሶች ናቸው። ምዕመኑ ብዙም አልተጓዘም በወቅታዊ ምክንያት ማለት ነው። እንግዲህ ይህን አስመልክቶ ተመልከቱት። በጣም ድንቅ የሆነ ድባብ ዝማሬ አገልግሎት ነበረው። አባታችን አቡነ ኤርሚያስ፣ ሌሎችም የሰሜን ጎንደር ጳጳስ፣ ሌሎችም ሊቃነ ጳጳሳት በቦታው ነበሩ። እንዲሁም ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን አላፋት ዝማሬ አልተገኙም። የተገኙት ቅዱስ ላሊበላ ቤዛ ኩሉ ዮም ተወልደ እያሉ ሲያከብሩ ነበር ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት በዓል በላሊበላ ቤዛ ኩሉን ሲያደምቁ ሲያስተምሩ አምሽተዋል ማለት ነው። በዕለቱ ድንቅ የሆነ ወንጌልንም አስተላልፏል። እንግዲህ በውስጥ የሥርዓተ መቅደሱ የማህሌት ስርዓቱ ይህንን ይመስላል። በውጭ ደግሞ ወጣቶች፣ ምዕመናን፣ አሮግ አዛውንት በእግራቸው ተጉዞ ሄዱትን ደግሞ ላስጎብኛቸው። እንዲሁም ወደ ጉዞ ሲሄዱ ወደ ገዳማቱ ሲሄዱ መኪናቸው ምን ገጠመው፣ ተጓዦች የገጠማቸው ነገር አለ። እሱን የማሳያቸው ይሆናል። እስኪ የወጣቶችን የአረጋውያንን ዝማሬ ደግሞ እንመልከት።